ቅድስት ቤተክርስቲያን የነፍስ መጠለያ ብቻ አይደለችም፣ የሥጋም ረዳት የችግር ጊዜም ደራሽ እንጂ። ለዚህ ማሳያ የሚሆነው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ነው። ኮሚሽኑ ከግማሽ ክፍለ ዘመን በላይ የበርካቶችን እንባ ሲያብስ ቆይቷል። ዛሬም ከእርዳታ ሰጭነት አልፎ የምድርን መልክ የሚቀይር የልማት ሐዋርያ ሆኗል። ታሪኩ የሚጀምረው ሀገራችን በከባድ የድርቅ ፈተና ውስጥ በነበረችበት ጊዜ ነው። ኮሚሽኑ ሲመሰረት ዓላማው አንድ ነበር፣ በችግር ውስጥ ያሉ ወገኖችን መታደግ። ዛሬ ያ ጥቂት ጅማሮ አድጎ በሺዎች በሚቆጠሩ ባለሙያዎችና በቢሊዮን የሚቆጠር የልማት ፕሮጀክቶችን የሚያስተዳድር ግዙፍ ተቋም ሆኗል። እና በአሁኑ ሰዓት እንግዲህ ባለው አደረጃጀት አወቃቀር መሰረት 12 መምሪያዎች አሉ። እነዚህ 12 መምሪያዎች ግማሹ 6ቱ የሚሆኑት ኦፕሬሽናል የምንለው ወይ ደግሞ በመሬት ላይ ሄደው ስራዎችን የሚሰሩ ነው። 6ቱ ደግሞ እነዚህ የሚሰሩ ስራዎችን በአጋዥነት እንደ ሰው ኃይል፣ ፋይናንስ፣ ፋይናንስ፣ ቅድ የመሳሰሉትን ያቀፈ 6 ዲፓርትመንቶች ወይም መምሪያዎች አሉ ማለት ነው። በአጠቃላይ ከ1500 በላይ ሰራተኛ ይዞ የሚንቀሳቀሰው በእነዚህ በተለያዩ ርዕሰ ጉዳዮች ነው። በትምህርት፣ በጤና፣ በማህበራዊ አገልግሎት፣ በጤና አጠባበቅ እንዲሁም ደግሞ በክላይሜት የምንለው ወይም ደግሞ የተፈጥሮ ሀብትን ጥበቃ በመሳሰሉት በውሃ እና የምግብ ዋስትናን በማረጋገጥ በመሳሰሉት ነገሮችን ይሰራል ማለት ነው። ስራዎችን የምንሰራው በአጠቃላይ ኢትዮጵያ ውስጥ ባሉ በሁሉም ክልሎች ነው። ሁሉንም ወረዳዎች ማካለልና መሸፈን ባንችል እንኳን በውክልና ብዙ ቦታዎች ላይ በክልሎች እንሰራለን። በዚህም ከተለያዩ ግብረሰናይ ድርጅቶች ወይም ደግሞ ገንዘብ ለጋሽ ድርጅቶችና ከመንግስት አካላት ጋር በመሆን የሶስትዮሽ ፊርማ በመፈራረም ስራዎችን እናከናውናለን ማለት ነው። በአጠቃላይ እንግዲህ በአገሪቱ ውስጥ ያለው ፍላጎቱ ወይም ደግሞ ጥያቄዎቹ አጭር እና ትንሽ ባይሆኑም ነገር ግን ያው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን በጣም የባሱና ብዙ ቦታዎችን እንደዚህ ማህበረሰቡን ክፉ አደጋ ላይ የጣሉ ነገሮች በሚከሰቱበት ሰዓት ወደዛ ሄደን ስራዎችን እንሰራለን ማለት ነው። አሁን በአጠቃላይ እንግዲህ በጤናው ለምሳሌ ብንመለከት በተለይ ክትባትና የተመጣጠነ ምግብን በመስጠትና አንዳንድ ደግሞ በሽታዎችን በሚኖሩበት ሰዓት መለስተኛ ሆነ በደረጃችን በእኛ በሚመጥን ደረጃ አገልግሎቱን እየሰጠን እንገኛለን። በአሁኑ ሰዓት ብዙ ወረዳዎችን በተለይ በደቡብና በአንዳንድ የአማራ ክልል አካባቢዎች እንዲሁም በኦሮሚያ ስራዎችን በዚህ እየሰራን እንገኛለን። ሌላው ምንድነው የዚህ የአጠቃላይ የሆነ የማህበራዊ አገልግሎት በተለይ በሰላም ግንባታና ግጭት አፈታት ረገድ በአንዳንድ ትንሽ ማህበረሰቡ ላይ ሃይማኖታዊ መልክ ያላቸው የጎሳ መልክ ያላቸው ነገሮች በሚከሰቱበት ሰዓት እኛ እንደ አቅማችን የአካባቢውን ሽማግሌዎችና የሃይማኖት አባቶችን በመጠቀም እነሱን ስራዎችን እንሰራለን። በተለይ ወጣቶች ላይ ማህበረሰቡ ተቻችሎ ባለው መስተጋብር መኖር እንዲችል እነዚህ ስራዎችን እንሰራለን። ሌላው እንግዲህ ዋናው ትልቁ ነገር በተለይ የተፈጥሮ ሀብት አጠባበቅ ላይ በተለይ በቤተክርስቲያን ደን አጠባበቅ ላይ ትንሽ ያለው ነገርም በጣም በዓለም አቀፍ ደረጃም ትኩረት እያገኘ የሄደ ስራ ስለሆነ በተለያዩ ገዳማትና አድባራት ያው ቤተክርስቲያን እንደሚታወቀው በኢትዮጵያ ያለው የደን ሀብት በተመናመነበት ሰዓት የነበረው ውክልናና እስከ ተወሰነ % ወርዶ የነበረው አብዛኛው የሚገኘው በአብያተ ክርስቲያናትና በገዳማት እንደሆነ ማንም የሚያውቀው ነው። ስለዚህ ያ በአጠቃላይ እንዳይጠፋና ማህበረሰቡም እዛ አካባቢ የሚኖረው ደግሞ ከደን ንክኪ ነፃ እንዲሆን
ለማህበረሰቡ ተለዋጭ የኃይል አማራጭ በመስጠት እንዲሁም ደግሞ አንዳንድ በምግብ ዋስትና በመሳሰሉት ነገሮችን በመርዳትና በመደገፍ እነዚህ የተፈጥሮ ደኖችን መጠበቅ ያው እንደ ትልቅ ስራ ያየነው። ይሄ በዓለም አቀፍ ደረጃ ትልቅ ሪኮግኒሽን ወይም ደግሞ እውቅናን ያገኘ ነው። በዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ትልቅ የሆነ ሪኮግኒሽን ወይም ሽልማት አግኝቶበታል። እንግዲህ ይህንን በማስፋት ረገድ በአብዛኛው በብዙ ክልሎች በአማራ፣ በትግራይም፣ በኦሮሚያም እንዲሁም በደቡብ ስራዎችን እየሰራ እንገኛለን። ይህን ስራ ወደፊትም በተሳለጠና በሰፋና በፈጠነ ሁኔታ ለማስፋት ሀሳብ አለን። በዚህም እቅዱን ሰርተን አዘጋጅተን ጨርሰናል። እንግዲህ ሌላው ደግሞ ምንድነው አብዛኛውን ማህበረሰብ የውሃ ችግር አለበት። እነዚህ የውሃ ችግር ለማስተካከል ከተለያዩ ግብረሰናይ ድርጅቶች፣ ለጋሽ ድርጅቶች ጋር በመሆን ጥልቅ የመጠጥ ውሃ በመቆፈር ማህበረሰቡ እንዲጠቀም እናደርጋለን። ብዙ ቦታዎች ላይ ይሆናሉ ይደረጋሉ ተብሎ በማይታሰቡ ቦታዎች ላይ እነዚህን የመጠጥ ውሃ መቆፈርና ከዛም በኃይል ስበት በመውሰድ ማህበረሰቡ እንዲጠቀም በትምህርት ቤቶች ማህበረሰቡ በሚገኝበት አካባቢ እያደረግን እንገኛለን። ሌላው ምንድነው የመስኖ ልማት ነው። በመስኖ ልማት በተለይ ዝናብ አጠር በሆኑ አካባቢዎች የተገኙትን ውሃ በመሳብ ማህበረሰቡ ልዩ ልዩ ነገሮችን አብቅሎ መመገብ እንዲችል በዚህ የመስኖ ስራም እየሰራ እንገኛለን። እንግዲህ እነዚህ የምናደርግበት ዋናው ሰፋ ያለ የምግብ ዋስትናን የማረጋገጥ ረገድ እና ዝናብ አጠር የሆኑት ቦታዎችን አማራጭ የሆነ ውሃ በመሳብ ማህበረሰቡ መጠቀምና በመስኖ በአመት ከሁለቴም እንዲያመርት ስለሚያስችል ይህንን እንግዲህ በስፋት እየተጠቀምንበት እንገኛለን ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን እናት የቤተሰብ ምሰሶ የሀገር መሰረት መሆኗን በጥልቀት ይረዳል። በመሆኑም ኮሚሽኑ ሴቶችን ማብቃት ትውልድን ማዳን መሆኑን በማመን ልዩ ትኩረት ሰጥቶ እየሰራ ይገኛል። በኢኮኖሚው ዘርፍ ኮሚሽኑ የሴቶችን የገቢ ምንጭ ለማሳደግ የአነስተኛ ብድርና ቁጠባ አገልግሎቶችን በማመቻቸት በሺዎች የሚቆጠሩ እናቶች ከእጅ ወዳፍ ከሆነ ሕይወት ወጥተው የራሳቸውን ንግድ እንዲጀምሩ አግዟቸዋል። ዛሬ እናቶች በቤታቸው ውሳኔ ሰጪ፣ በልጆቻቸው ሕይወት ላይም የተስፋ ብርሃን ሆነዋል። በተለይ እንደዚህ ጦርነት ባጠቃው ማህበረሰብ ውስጥ ልዩ ልዩ ግጭቶች፣ ሰው ሰራሽና ተፈጥሯዊ አደጋዎች በበዛበት ማህበረሰብ ውስጥ ህፃናትና ሴቶች ልዩ የሆነ ጉዳትና ችግር ያጋጥማቸዋል ማለት ነው እና በማህበረሰቡም ዘንድ ያለው ግንዛቤ ትንሽ ቤተክርስቲያን ከምታስተምረው አስተምህሮ ወጣ ያለ እንደመሆኑ መጠን በዚህ ማህበረሰቡ እኩል የሆነ ግንዛቤ እንዲኖረው የቲዮሎጂካል ሪፍሌክሽን ወይም ደግሞ በቤተክርስቲያን ስነ መለኮት አንጻር ያላት የቤተክርስቲያን አስተምህሮ ምን ይመስላል የሚለውን ግንዛቤ መፍጠር ነገር ነው። በዚህ ግንዛቤ መሰረት በቤተክርስቲያን ላይ በቅዱስ ሲኖዶስ ተወክለው የቤተክርስቲያን ሊቃውንት ያሉበት አንድ መምሪያ አለ በቤተክርስቲያን አወቃቀር እና ከነርሱ ጋር በመነጋገር በዚህ በተለይ በሴቶች ጉዳይ ላይ ሴቶች ምን መሆን አለባቸው፣ በማህበረሰብ ውስጥ ያላቸው ድርሻ ምንድነው፣ ከዚህም ጋር ደግሞ ወንዶች ለሴቶች ማድረግ የሚገባቸው ነገር ምንድነው፣ ከስነ ተዋልዶ አንጻር ከመሳሰሉት አንጻር ከአጽዋማት ቀኖና አንጻር ምን መሆን አለበት የሚለውን መጽሐፍቶችን እየጻፉልን እነዛ መጽሐፍቶች በተለያዩ የሰንበት ትምህርት ቤቶችም ሌላም ቦታዎች ላይ ማህበረሰቡ በሚወክሉ ቦታዎች ላይ ተገኝተው ትምህርቱ እንዲከታተሉ እናደርጋለን። ይሄ ግንዛቤ ከመፍጠር አንጻር ነው። ከዛ በተረፈ እንግዲህ በሴቶች ላይ አብዛኛውን ጊዜ ወንዶች በተለይ ሴት በቤት በማይኖሩበት ሰዓት የቤተሰብ ኃላፊነቱ በአጠቃላይ የሚወርደው እናቶቻችንና እህቶቻችን ጋር ነው። እነዚህ እናቶቻችንና እህቶቻችን አንደኛ ያው ድርብርብ ከሆነ ኃላፊነት የተነሳ ወደ ትምህርት ቤት በሚሄዱበት ሰዓት ከትምህርት ቤት የማቋረጥ የመቅረት ሁኔታዎች ስላሉ እነዛ የሚያደርጉት ዋና ዋና ተጽዕኖ የሚፈጥሩባቸው ነገሮች ምንድነው ብለን ለይተን እንደው በትምህርት ቤት ደረጃ እንኳን ከንጽህና አጠባበቅ ዘዴዎች አንጻር ለነሱ ግብዓት የሚሆኑ ቁሳቁሶችን ከማቅረብ አንጻር
የጽህፈት መሳሪያዎችን እንደ ደብተር፣ እስክሪብቶ፣ ሌሎችን ነገሮችን ከማድረግ አልፎ አልፎ አንዳንድ ቦታዎች ላይ ዩኒፎርሞችን እንዲሁም ደግሞ አቅም ባለን ሰዓት ኮምፒውተሮችን በመስጠት ስራዎችን እንሰራለን። ይህም ብቻ አይደለም። በተለይ እናቶች ላይ አብዛኛውን ጊዜ የሚኖራቸው በእጃቸው ላይ የሚኖረው ሳንቲም እጅግ በጣም ትንሽ ስለሆነ ከኢኮኖሚ አንፃር ከምጣኔ አንፃር እነሱ ሰዎች መደገፍ ስላለባቸው በተለያየ የላይቭሊሁድ ወይም ደግሞ ኑሮውን መኖር እንዲችሉ የሚያስችላቸውን ልዩ ልዩ ሙያዎችን በማስተማር የሚያገኙትን ትንሽ ሳንቲም ጋር በመጨመር ልጆቻቸውን የተሻለ ምግብ ማብላት እንዲችሉ እንደው ቢያንስ ቁርስ ምሳ ራት እንኳን ማብላት እንዲችሉ ለነሱ እድሎችን እንፈጥርላቸዋለን። በዚህም እድል በተለይ የጓሮ አትክልቶችን በመትከል ልዩ ልዩ ለምሳሌ ዶሮዎች እንዲያረቡ በማድረግ ንማነው እንኳን አብዛኛውን ያው የወንዶች ነው፣ ግን በሴቶችም በኩል አንዳንድ ቦታዎች ሰርተን የተሳካ ሁኔታ ያየንበት አለ እና እነዚህ በተለይ የጓሮ አትክልት በመትከል ብዙ የተለወጡ እናቶች እንዳሉ እነዚህ ፍየል፣ በግ የመሳሰሉትን ነገር ደግሞ ገዝተን እንዲያረቡ በማድረግ ቢያንስ ያላቸውን በእጃቸው ላይ የሚገኙ ነገሮችን ማስተካከል እንዲችሉ እናደርጋለን። እንደ ተቋም ደግሞ አብዛኛውን ጊዜ በተለይ በኃላፊነት ደረጃ ከዚህ ቀደም የነበሩ ኦልሞስት ወደ 100% የሚሆነው በወንዶች የተሸፈነ ነበር በእኛም ተቋም ላይ። ነገር ግን ከመሪነት አንፃር የሴቶች ተሳትፎ አስተዋጽኦ ምን መሆን አለበት የሚለውን በፕሮጀክት አስጠንተን በአሁኑ ሰዓት እንግዲህ እስከ 37% የሚሆነውን የመሪነት ቦታ በሴቶች ተሸፍኗል ማለት ነውና ይሄ የምናደርገው እንግዲህ ነው እኛ በተለየ ደሴታ እንኖርም፣ ነገር ግን እንደ ቤተክርስቲያን አስተምህሮ እንደ ቤተክርስቲያን ቀኖና ስርዓት አማካኝነት ከሊቃውንት ጋር እየተመካከርን በዚህ ጉዳይ በሴቶች ጉዳይ ላይ እንሰራለን ማለት ነው። ስደት ማንነትን ንብረትንና ትውስታን ጥሎ ወደማይታወቅ መዳረሻ የሚደረግ የእንባ ጉዞ ነው። በዚህ ፈታኝ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን እንግዳ ሆኜ ተቀብላችሁኛል የሚለውን ቃለ ወንጌል በተግባር ይተረጉማል። ኮሚሽኑ ለስደተኞች የድንኳን መጠለያ ብቻ ሳይሆን የተሰበረ ተስፋ የሚጠገንበት የፍቅር ማረፊያም ሆኖ ቆይቷል። ያው ቤተክርስቲያኗ የልማት ኮሚሽን እንደ ልማት ኮሚሽን ሆኖ ከመቋቋሙ በፊት ቀደም ብላ ትሰራ የነበረው በስደተኞችና ከስደት ተመላሾች ጉዳይ ነው። ከዚህ በፊት እንግዲህ በተለያየ ሚዲያዎች ላይ እንደገለጽኩት እነዚህ የፍሪደም ፋይተርስ ወይም ደግሞ የነጻነት ታጋዮች የአፍሪካ ሀገሮች አብዛኞቹ በቅኝ ግዛት በተያዙበት ጊዜ ብዙዎቹ የሚመጡት ወደ ኢትዮጵያ ነበር ጥገኝነት ጠይቀውና ጥገኝነት በጠየቁ ሰዓት ልዩ ልዩ ማህበራዊ ድጋፎችን በማድረግ ቤተክርስቲያን ቀዳሚ ነበረች። በዛን ሰዓት በራሷ የሆነ ጽሕፈት ቤት ከፍታ በዛ ላይ ሰዎችን በመመደብ ሰዎች በተለይ ምግብም እና ሕክምና የመሳሰሉትን ነገሮች እንዲያገኙ ቤተክርስቲያኗ ያን ድጋፍ መስጠት ጀምራለች። ይሄ ከሆነ በኋላ እንግዲህ ቀስ እያለ በተቋማዊ ደረጃ በአሁኑ ሰዓት በልማት ኮሚሽን ውስጥ ከሚገኙት አንዱ መምሪያ የስደተኞችና ተመላሾች ጉዳይ መምሪያ ነው። ይህ መምሪያ እንግዲህ አገልግሎቱን በመስጠት ላይ ይገኛል ማለት ነው እና በአሁኑ ሰዓት አብዛኛውን ካምፖች ወደ 25-26 ካምፕ በሚሆን ሪፊውጂ ካምፖች እዛው ስራውን እየሰራ ይገኛል። በከተማም ቢሆን ልዩ ልዩ የሕክምና እና ህፃናት ደግሞ ትምህርት ቤት ሄደው መማር እንዲችሉ ከተለያዩ የመንግስት ትምህርት ቤቶች ጋር በመነጋገር ተማሪዎች ትምህርታቸውን እያገኙ ይገኛሉ ማለት ነው። ይህ ስራ ለቤተክርስቲያን በጣም ትልቅ የሚያኮራ ስራ ነው። ምክንያቱም ከዚህ ቀደም ማስተምረናቸው ዩኒቨርሲቲ ተመርቀው አንጻራዊ ሰላም ሀገራቸው ባለ ሰዓት ተመልሰው የሄዱ ለምሳሌ እንደ ደቡብ ሱዳን የመሳሰሉት በአሁኑ ሰዓት በትልልቅ ቦታ ላይ ሆነው ህብረተሰባቸውን እያገለገሉ ይገኛል ማለት ነው። ይሄ ለቤተክርስቲያን ትልቅ ኩራት ከሚሰጡት ስራዎች ውስጥ አንዱ ስራ ነው ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን መዝገበ ቃላት ውስጥ ሰው የሚለው ቃል ትልቅ ትርጉም አለው። ኮሚሽኑ እርዳታ የሚሰጠው በሃይማኖት ማንነት፣
በብሔር ወይም በጾታ ልዩነት አይደለም፣ ይልቁንም ሰው ስለሆነ ብቻ በሚል መጽሐፍ ቅዱሳዊና ሰብአዊ መርህ እንጂ። በምስራቅ የሀገሪቱ ክፍሎች ካሉ የእስልምና እምነት ተከታዮች ጀምሮ በደቡብና በምዕራብ እስከሚገኙ የሌላ እምነት ተከታዮች ድረስ የኮሚሽኑ የልማት አሻራዎች በግልጽ ይታያሉ። ምክንያቱም ረሃብ ሃይማኖት የለውም፣ ጥማት ብሔርን አይለይም፣ ስቃይም ጾታን አይመርጥምና። ከመጀመሪያው ጀምሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን በተቋቋመበት ሰዓት የተሰጠው ማኑዋሉ ላይ ባይሎ ወይም መተዳደሪያ ደንቡ ላይ ምንድነው ሰውን መሰረት አድርጎ የሚሰራ ተቋም ነው እንጂ ሃይማኖትን ብቻ መሰረት አድርጎ አይደለም። ይሄ ማለት በተራበ ሰዓት፣ ሰው በተጠማ ሰዓት፣ ተሰዶ በመጣ ሰዓት ማንነቱ፣ ሃይማኖቱ፣ ብሔሩ ወይም ደግሞ ሌላ ጉዳይ ተለይቶ አይደለም፣ እንደ ሰውነቱ ሰው በመሆኑ ብቻ ይረዳል ማለት ነው። እንግዲህ በአጠቃላይ ፕሮጀክቶቻችን ካሉበት ለምሳሌ አሁን በስደተኞችና ከስደት ተመላሾች ጉዳይ ኦልሞስት ኢትዮጵያ ውስጥ ወደ 1 ሚሊዮን የሚሆኑ ስደተኞች አሉ። እነዚህ ስደተኞች ከሌላ ሀገር ነው የመጡና አብዛኞቹን አሁን በተለይ ወደ ኤርትራ የመጡት ካልሆነ በቀር በአብዛኞቹ ስንመለከት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሃይማኖት ተከታዮች አይደሉም። ለምሳሌ በሶማሌዎች በኩል ያለውን ስንመለከት አብዛኛውን የሙስሊም እምነት ተከታዮች ናቸው። ሌሎች ደግሞ ከደቡብ ሱዳንም ሆነ ከሌሎች ቦታ የመጡ ደግሞ ያው የቤተክርስቲያን ኦርቶዶክስ የሚከተሉት ምናልባት በጣት የሚቆጠሩ ሊሆን ይችላል እንጂ ብዙዎቹ የሌላ እምነት ናቸው። እና እነዚህ ሰዎች አሁን ከሌላ ነው የመጡ ብለን እኛ የምናደርገውን ድጋፍ አናቋርጥም፣ ድጋፍ እናደርግላቸዋለን። በሀገራችንም እንግዲህ በተለያዩ ቦታዎች በምንሰራበት ሰዓት አብዛኛውን ተጠቃሚዎቻችን እንደውም አንዳንድ ፕሮጀክቶች ላይ እስከ 90% የሚሆኑት የቤተክርስቲያን እምነት ተከታዮች አይደሉም። እና ይሄ ምንድነው ሰብአዊ ድጋፍ እና ሰውን መሰረት ያደረገ አምላካችን መድኃኒታችን ኢየሱስ ክርስቶስም እንግዲህ ወደዚህ ምድር መጥቶ ከዛም በኋላ ደግሞ በተሰቀለበት ሰዓት ያዳነው ጥቁሩ ወይም ደግሞ ነጩን ብቻ አይደለም፣ ለመላው ዓለም ነው መስዋዕት የሆነውና ያወቀበት ይጠቀምበታል ያንን። ስለዚህ የቤተክርስቲያን ማስተምሮ ከዛ የተለየ አይደለምና በተለይ እንደዚህ ሰብአዊ ድጋፍ በሚሰጥበት ሰዓት እንደዚህ በሚደረግበት ሰዓት ቤተክርስቲያን እንደምታደርገው ወይም የምታስተምረው በዚህ ባቋቋማችው የልማት ኮሚሽን ውስጥ ሊሰራ የሚገባው ሰውንና ሰውን መሰረት ያደረገ በመሆኑ ትኩረት ሰጠን እንግዲህ የምንሰራው ይሄን ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ባለፉት ዓመታት በላብና በደሙ የዘራው ዘር ፍሬ አፍርቶ ለታላቅ ዕውቅና በቅቷል። በተለይም በአካባቢ ጥበቃና በደን ልማት ዘርፍ ኮሚሽኑ ያከናወነው ተግባር ወደር የማይገኝለት ነው። የደረቁ ተራራዎችን መልሶ በማለምለምና የአየር ንብረት ለውጥን በመቋቋም ረገድ ባሳየው ውጤታማነት ከሀገር ውስጥ አልፎ ከዓለም አቀፍ ተቋማት ልዩ ልዩ ሽልማቶችንና የክብር ዕውቅናዎችን ለመቀዳጀትም ችሏል። ቤተክርስቲያን እንግዲህ አባቶቻችን በጣም አርቆ ሐሳቢና አስተዋይ ናቸው። ከስነ መለኮት ትምህርትም አንጻር የደን አያያዝን ደን አጠባበቅ በተመለከተ እነርሱ ከድሮ ጀምሮ ይዘውት የኖሩትና የቆዩት ጉዳይ ነውና ይህንን እኛም እንግዲህ በዋናነት በአሁኑ በልማት ኮሚሽን በዋናነት እንዲሁም ከሌሎች ተቋማት ቀደም በማለት ስራዎችን እየሰራን እንገኛለን። እነዚህ አሁን በአፍሪካ በቅርብ በተካሄደው የአፍሪካ ክላይሜት ሰሚት የሚባል ትልቅ ኦልሞስት ወደ 50,000 አካባቢ የሚሆን አብዛኛው ሰው የተሳተፈበት ከተለያዩ አፍሪካና ከተለያዩ የዓለማት የተሳተፉበት በጣም ትልቅ ሰሚት ነበረ። በእነዚህ ሰሚት ላይ አሁን ያደረግነው ነገር ምንድነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የእምነት ተቋማትን በመወከል በአፍሪካ በሙሉ ማለት ነው ከእምነት ተቋማት አንጻር የደን አጠባበቃችን መምሰል አለበት የሚለውን ነገር ዲክላሬሽን ወይም ደግሞ ለዛ ነገር ራሱን የቻለ ጽሑፍ በማዘጋጀት ራሱ አጠቃላይ በአፍሪካ ክላይሜት ሰሚት ላይ እንዳንድ ትኩረት ተሰጥቶት እንዲሰራ ከዶክመንትና ሰነድ ላይ እንዲገባ የተደረገበት ሁኔታ አለ። ይሄ እጅግ በጣም የሚያስደንቅና ድርጅቱ ምን ያህል በዚህ ጉዳይ ላይ ትኩረት ሰጥቶ እንደሚሰራ የተረጋገጠበት ነው። ሌላ እንግዲህ ምንድነው ግሎባሊ ራሱ የተለያዩ ውድድሮች ነበሩ።
እነዚህ ውድድሮች በተለይ በዚህ በደን አጠባበቅ ዙሪያ በክላይሜት ዙሪያ የሚሰሩ ተቋማት በዓለም ደረጃ ጄኔቫ ላይ በተደረገ ውድድር በዓለም ደረጃ በ2024 ላይ ትልቅ ውድድር ነበረ። በዛ ትልቅ ውድድር ላይ የኛም የምንሰራውን ስራ በተለይ በዚህ በደን አጠባበቅ የቤተክርስቲያን ደን አጠባበቅ ዙሪያ ተሞክሯችንን በመግለጽ ያው የውድድር ፎርማት ነበረው። የውድድሩ ፎርማቱን በመሙላት ውድድሩ ተከናወነ። በተከናወነበት ሰዓት እንግዲህ ካሉት አጠቃላይ ግሎባሊ ካሉት ተቋማት ቤተክርስቲያናችን ድርጅት ልማትና ክርስቲያናዊ ተራድኦ ኮሚሽን በአንደኝነት በመውጣት እውቅና ወይም ደግሞ ሪኮግኒሽን ሽልማትም ከጄኔቫ አግኝቷል ማለት ነው። ያን ጄኔቫ እንግዲህ የተደረገውን ሽልማት ባለፈው በነበረው የጠቅላላ ጉባኤ ላይ ያንን ተቀብለናል። ይሄ እንግዲህ በእንዲህ እንዳለ እነዚህን ስራዎችን ወደፊት አጠናክረን እንቀጥላለን። እንግዲህ የዚህ ኮፕ የሚባል አለ። ኮፕ አሁን በቅርብ የተካሄደው ኮፕ 30 ብራዚል ውስጥ ነው የተካሄደው። ከዛ ኮፕ 29 ከዛ በፊት ደግሞ ወደ ኦማን አካባቢ ነበር የተካሄደው። አሁን በኮፕ 30 ብራዚል በተካሄደውም የኛ ተወካዮችን ሄደው ተሳትፏል። እሱንም መሰረት አድርጎ ከዛም በፊት ደግሞ የዚህ የናሽናል አዳፕቴሽን ፕላን የሚባል ወይም ናፕ የሚባል በተለይ በተለያዩ ሴክተር የመንግስት መስሪያ ቤቶች በኃላፊነት ይሰራ የነበረው የዚህ አዳፕቴሽን ፕላን በሱ መካከል ላይ ያለው ክፍተቶች ምንድን ናቸው? ምንስ የሲቪል ሶሳይቲው እንደኛ ተቋም ያለ ያንን ክፍተቶች መሙላት ይችላል የሚል በጣም ጥልቀት ያለው ጥናትን በማስጠናት እነዛን ጋፖችን ወይም ደግሞ ክፍተቶችን አይደንቲፋይ አድርገን በአሁኑ ሰዓት ከመንግስት አካላት ጋር በተለያዩ ውይይቶች ዲስከስ እያደረግን እየሰራን እንገኛለን ማለት ነው። ይሄ ቀጣይነት አለው፣ ወደፊት ቀጣይነት አለው። እነዚህ ነገሮች አሁን ምንድነው የሚረዱን? በአጋጣሚ የዚህ ኮፕ 32ን ከአንድ ዓመት በኋላ አሁን ቀጣዩ ኮፕ 31 ነው። ኮፕ 32ን እዚህ ኢትዮጵያ ውስጥ እንዲከናወን ግሎባሊ ብራዚል በነበረው ስብሰባ ወስነዋል ማለት ነው። ይሄ የተወሰነው ውሳኔ እንግዲህ እንደኛ እንደ ቤተክርስቲያን ስንመለከተው ኃላፊነቱ የሚሰጠው ለመንግስት አካላት ብቻ አይደለም። እኛ ሲቪል ሶሳይቲ ተቋማት በዚህ ጉዳይ ላይ የምንሰራ ምክንያቱም ደንን በምንመለከትበት ሰዓት ክላይሜት እያልን ስናወራ አሁን እያወራን ያለነው ስለ ህይወት ነው። ህይወት የአየር ንብረት ለውጥ ካለ በአሁኑ ሰዓት የምናየው በተለይ እንደዚህ የመሬት መንሸራተቱ፣ የጎርፉ ብዛት፣ ድርቁ የመሳሰሉት ብዙ ነገሮችን ስናነሳ ከዚሁ ነገር በአንድም በሌላ መልኩ የመነጭና ያለ ጉዳይ ነው ማለት ነው። እና ይሄ ነገር መከላከልና ለእያንዳንዱ ሰው ኃላፊነቱን መወጣት ስላለበት እንኳን በተቋም ደረጃ አይደለም በግለሰብ ደረጃ ስላለበት የዚህ ኮፕ 32ን እንግዲህ በተሻለና በተቀናጀ መልኩ ለማረጋገጥ እኛም በራሳችን አንዳንድ እንቅስቃሴዎችን ማድረግ እንጀምራለን። ከሚመለከታቸው የመንግስት አካላትም ጋር ከሌሎች ደግሞ የሲቪል ሶሳይቲ ማህበራት ጋር በጋራ በመሆን እንግዲህ ስራዎችን ለመስራት አሁን በዝግጅት ላይ ነን። ይሄንን ወስነናል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ያለፈባቸው 5 አስርት ዓመታት የታሪክ ድርሳናት ብቻ አይደሉም። በሚሊዮኖች ልብ ላይ የተጻፉ የሕይወት ምስክርነቶችም ናቸው። እምነትን ከተግባር፣ ጸሎትን ከልማት፣ ተስፋን ደግሞ ከሥራ ጋር በማስተባበር ኮሚሽኑ የቤተ ክርስቲያንን ሁለንተናዊ እናትነት ለዓለም አስመስክሯል። ሃይማኖት ሳይለይ ለሰው ልጅ መድረስ፣ ብሔር ሳይለይ አብሮ ማልማት፣ ጾታ ሳይለይ አቅምን ማጎልበት፣ ይህ የኮሚሽኑ መለያ ነው። የቅድስት ቤተ ክርስቲያናችን ደግሞ የኩራት ምንጭ